ብሌን በአንቺ ምክንያት ሁሉ ነገር አጥቻለሁ። ለዛ ደግሞ እንዴት ብዬ እንደምበቀልሽ እኔ ነኝ። ብሌን ሀሳቧን እቅዷን ካሳካች በኋላ ግን ደግሞ አቶ በኃይሉ አሁን ላይ እጅግ በጣም ሌላ ትኩሳት እየሆነባት ነው ማለት ነው። ምክንያቱም አሳይሻለሁ እንደዚህ እንዳደረግሽኝማ ዝም ብዬ አላይም ያለው እንግዲህ አቶ በኃይሉ ማለት ነው። የዘመናት እቅዴን ነው ያፈራረሽው በማለት አሁን ላይ ብሌንን ለመበቀል በእናቷ በምትወዳት እናቷ በምትሳሳላት በወይዘሮ ገነት ላይ መጥቶባታል ማለት ነው። ምክንያቱም የዘመናት እቅዴን ነው ያፈረሽብኝ፣ እንደዚህ እንዳፈራረሽብኝ ደግሞ አንቺን የሚጸጽትሽና እርድብን የሚያደርግልሽን እንዲሁም ደግሞ በቀል እመልስልሻለሁ በማለት እንግዲህ አቶ በኃይሉ ሳሚ ቅጥቅጥ ካደረገው በኋላ በመነሳት እንዲሁም ብሌንን ለመበቀል ማለት ነው ቀጥታ ወደ ወይዘሮ ገነት ቤት አምርቷል ማለት ነው። በነገራችን ላይ ብሌን ታሪክ ሰርታለች ማለት ነው። እንዲሁም ደግሞ ቃልን አሸንፋታለች። አሸንፌሻለሁ አሁን ደግሞ በወይዘሮ ሰላም ምክንያትም አሸንፍሻለሁ ብላ የተናገረችው ብሌን በስተመጨረሻም አሁን ላይ ማለት ነው እንዲሁም ቃልን አሸንፋታለች ማለት ይቻላል ማለት ነው። ማድረግ ያለባትና መሆን ያለባትን ነገር አድርጋለች። ምክንያቱም ቃልና እንዲሁም ደግሞ አቶ በኃይሉ በመነጋገር የእሷን ንብረት ማለት ነው የሰላምን ንብረት አጠቃላይ ለመውረስ ነበር የፈለጉት። ቃልም እንደዚው ማለት ነው አሁን ላይ እናቷን በማሳበድ ከአቶ በኃይሉ ጋር በመተባበር ማለት ነው እናቷን በማሳበድ ንብረቱን በሙሉ ወደ እኔ ታዞርልኛለች። ስለዚህ አቶ በኃይሉ የሚያደርገው ነገር እሷን የሚያጨናንቀው እንዲሁም ደግሞ ነፍሰ ገዳይነሽ እያለ የሚያደርገው ነገር ለእኔ በጣም ይጠቅመኛል። ምክንያቱም እሷ እንደዚህ ካበደች እና ራሷን ከነቀለች በእርግጠኝነት የኔን ሀሳብ ታስተካክልልኛለች፣ እኔ እንድወርስና ንብረቱ የኔ እንዲሆን ታደርግልኛለች። ስለዚህ በእርግጠኝነት አቶ በኃይሉ ያመጣውን ሀሳብ እኔ ብስል እርር እንዲል አደርገዋለሁ በማለት እንግዲህ ያው እናቷን ማለት ነው ወይዘሮ ሰላምን እንግዲህ ወይዘሮ ሰላም እጅግ በጣም እያሰበች የተጨናነቀች፣ ምክንያቱም እኔ በእጄ ሰው ገድያለሁ የሰው ነፍስ አጥፍቻለሁ እያለች እየተጸጸተች ባለበት ሰዓት ላይ እንዲሁም ደግሞ ራሷ ቃል ማለት ነው እየደጋገመች እኛ ሰው ጎርተናል፣ ሰው ገለናል፣ እማዬ ኃጢአታችን በደላችን በጣም እጅጉን የከፋ ነው። ምክንያቱም አቶ በኃይሉ ይብን ራሱ ወይዘሮ አልማዝ እንድትቀበር እንኳን አላደረገም፣ ነፍሷ አፈር እንድቀምስ እንኳን አላደረገም። ምክንያቱም ከገደልናት በኋላ ወስዶ ጫካ ነው የጣላት። ስለዚህ ይህ ደግሞ ወንጀሉን ለኛ በጣም ያሰፋዋል። አንቺ እስር ቤት ብትገቢ 20 ዓመት ነው የምትሆኙ ወይንም ደግሞ እድሜ ልክሽንም እዚሁ ልበሰብሽ ትችያለሽ፣ እኔ ምን ይውጥኛል እናቴ እያለች እንግዲህ ያዘነችና እጅግ በጣም ያሰበች በመምሰል ማለት ነው ጭንቀቷን እንዲሁም ደግሞ ነገሮቹ እንዲበልጡ ወይዘሮ ሰላም እንድትጨናነቅ እያደረገች ባለበት ሰዓት ነበረ አሁን ላይ ወይዘሮ ሀሳቧንና ሁሉ ነገሯን በመሰብሰብ ማለት ነው አቶ በኃይሉ ወንድሜ ነው ለዚህ ሁሉ ነገር የዳረገኝ እሱ ነው ነፍሰ ገዳይ ነሽ እያለ እንዲሁም ደግሞ ራሴን አሳልፎ ለፖሊስ ሊሰጥ ያለው የገንዛ ወንድሜ ነው እንደዚህ ያደረገኝ እያለች እየተጸጸተች ነበረ። በመቀጠልም በመጨረሻ ውሳኔዋን ንብረቷን በሙሉ ያው ለጠበቃው እንትን ካለች በኋላ ጠበቃው ከቤት ከመጣ በኋላ ማለት ነው እያንዳንዱን ያላትን ነገሮች በሙሉ ለቃል ማዞር እንደምትፈልግ መጨረስ መስጠት እንደምትፈልግ ነበረ የተናገረችው ማለት ነው። ግን ደግሞ ብሌን ይህ ነገር መሆን የለበትም ብላ ባሰበችው መልኩ በር እንግዲህ ቆልፋባቸው በላያቸው ላይ እንዲሁም ደግሞ ወይዘሮ አልማዝን ለማንጣት እንደሄደች ሁላችንም ያየነው ጉዳይ ነው ማለት ነው። ስለዚህ በስተመጨረሻም እንግዲህ ያው ሳሚንም አግኝተውት ነገሮቹን ካወሩ በኋላ ግዴታ አልማዝን ይዘው ወደ ቤት መመለስ እንዳለባቸው ነበር የተረዱት ማለት ነው። ሳሚም እውነት ለመናገር በጣም ተቀይሯል። ድሮ ከአቶ በኃይሉ ጋር በመሆን እጅጉን በጣም ይሰራ ነበረ ማለት ነው። በጣም ብዙ መጥፎ ነገሮችንም ሲያደርግ ነበረ። ግን ደግሞ ያን ሁሉ ሲያደርግ የነበረው አቶ በኃይሉንም ለመበቀል ነበር ማለት ነው። ግን ደግሞ አቶ በኃይሉ
እሱ ከጨዋታው ውጭ እንዲሆን ነው ያደረገው ሳሚን ማለት ነው። ሳሚ በአቶ በኃይሉ ብዙ ተበድሏል፣ ቤተሰቦቹንም አጥቷል፣ ብዙ ነገር ሆኗል ማለት ነው እና እሱም እንደ ሌሎቹ በደል የደረሰበት ነው። አሁን ላይ ግን እጅግ በጣም ተቀይሯል። ሲቀጥል ደግሞ ለብሌን ብሎ ማድረግ ያለበትን ነገር ያደርጋል አሁንም ማለት ነው። ከእሷ ጎን እንደቆመ እንግዲህ አይተናል ማለት ነው እና አቶ በኃይሉ እንግዲህ አልማዝን ዳግም ብሌን እንዲሁም ደግሞ ሳሚ በመሆን በመሰብሰብ ቀጥታ ወደ ሰላም ቤት በሚሄዱበት ሰዓት አቶ በኃይሉ ገጭ ብሏል ማለት ነው እና እዚያ ላይ ፓርቶ ነበር ያለቀው ማለት ነው። በዚያን ሰዓት እንግዲህ ሳሚ ያው አቶ በኃይሉን ደብድቦ ዘርሮ ጥሎታል ማለት ነው። ስለዚህ እሱን ከጣለውና ከዘረረው በኋላ ቀጥታ ብሌን ሁላቸውም በተሰበሰቡበት ማለት ነው ቀጥታ አልማዝን በመያዝ ወደ ሰላም ቤት ነበር ያመሩት ማለት ነው። ሰላም ያየችውን ነገር ማመን ነው ያቃታት። ምክንያቱም ያው ራሷ አልማዝን ገድያታለሁ በማለት እጅግ በጣም ስትጸጸት የነበረችው አሁን ላይ እህትዬ ብዬሽ ነበር፣ ነግሬሽ ነበረ፣ አልማዝ አልሞተችም፣ በህይወት አለች፣ አንቺ የማንንም ነፍስ አላጠፋሽም ብዬሽ ነበረ፣ ይሄው አልማዝን ዘናት መተናል በማለት እንግዲህ እባክሽን ይቅርታ አድርጊልኝ፣ እኔ ራሱ በጣም ከአንቺ በላይ ተሰቃይቻለሁ፣ ብዙ ነገር ሁኛለሁኝ፣ ያደረግኩት ነገር ስህተት እንደሆነ አውቃለሁኝ፣ ገንዘብ ተከፍሎኝ ነው ይህ ሁሉ ነገር እየተደረገው በማለት እንግዲህ እያንዳንዱን ነገር አልማዝ በራሷ አፍ ተናግራለች ማለት ነው። ይህን ነገር ያደረገው በሙሉ ድራማ ነው። ሲቀጥል ደግሞ አቶ በኃይሉ ነው በማለት ለእኔ ገንዘብ በመስጠት ከከተማ እንድወጣ አድርገውኝ ይብን እንኳን የገንዛ ልጄን እንዳላስታመም ነው የሆንኩትኝ። አሁን ልጄ አርፏል፣ ሙቶብኛል። ደግሞ እሱንም አላስታመምኩትም፣ ምክንያቱም ከከተማ ውጪ እንድሆን አስገድደው ነበረ፣ እኔም ብር ከፍለው ነበረ በማለት ከአቶ በኃይሉና እንዲሁም ደግሞ አብሮት ማን አለ በማለት እንግዲህ ያው ሰላም ጠይቃ ነበረ። ግን ደግሞ ቃልም ወዲያውኑ በመምጣት እንዴ አልማዝ በህይወት አለሽ እንዴ? እናቴ እኮ በጣም ስትጨናነቅ እኔም ስጨናነቅ ነበረ። የሰው ነፍስ አጠፋን ብለን ራሳችን አሳልፈን ለፖሊስ ልንሰጥ ነበረ። በጣም ተጨናንቀን ነበር። በተለይ እናቴ በጣም ተጨናንቃ ነበር እያለች እንግዲህ የውሸት ተረቷን ማውራት ቀጥላ ነበር። ሳሚ በጣም ሲታዘባት ነበር። ብሌንም በጣም በቃል ሁኔታ ሲታዘቧት ነበር እና ወዲያውኑ ወስዳ ያው አልማዝን ነበር ያቀፈቻት ማለት ነው። እና አልማዝን በምታቅፋት ሰዓት ሳሚ ራሱ በቃ የምሰራውን ድራማ እያየ በጣም ሲገረም ነበረ ማለት ነው። እና በወቅቱ ከዚህ በላይ መዋሸትሽና እንዲሁም ደግሞ ድራማ መስራትሽን አቆሚ፣ ሲቀጥል ደግሞ አንቺም ድብን አድርገሽ ታውቂያለሽ በህይወት እንዳለሁ። ምክንያቱም ያን ጊዜ ከአንቺ ክላስ ነበር የነቃሁት። ከአንቺ ክላስ ስነቃ አቶ በኃይሉና አንቺ ነበራችሁ። ስለዚህ ምንም እንደማያውቅ አትሁኝ በማለት እንግዲህ ያው ቃልንም ትቆጣታለች ማለት ነው። ጭራሽ ቃልም አብራ ሰርታለች። ጭራሽ ከአቶ በኃይሉ ጋር ነው እንዴ የተባበረችብኝ በማለት እንግዲህ ሰላም የገንዛ ልጇን ማለት ነው እንዴት ነው አንቺ ከኔ ማህፀን የተወለድሽው? አንቺ ልጄ ነሽ ወይ? አንቺ ልጄን ብሎ ለማመን ራሱ በጣም ነው የሚከብደኝ። እንዴት እንደዚህ ታደርጊያለሽ? በማለት እንግዲህ ያው ሰላምም እጅግ በጣም ብዙ ነገሮች ተናግራለች። መናገርም አለባት፣ ብትናገርም ይገባታል ብዬ ነው የማስበው ማለት ነው። ምክንያቱም በጣም ብዙ ነገሮችን ቃል ስላደረገች ማለት ነው። እና 200 ሺህ ብር ራሱ ከከተማ እንድወጣ የሰጠችኝ ራሷ ቃል ነች በማለት እንግዲህ ወይዘሮ አልማዝ ተናግራለች ማለት ነው። ጭራሽ ብር የሰጠችሽ እሷ ነች እንዴ በማለት እንግዲህ ያው ሰላም ብዙ ነገር ነው የተናገረችው። ምንም ያክል እኔ ወደፊት ራሱ ሀሳቤን በሙሉ ቀይሬያለሁ፣ ጠበቃውን እኔ ያልኩን ነገር ሁሉ ምንም እንዳልሆነ አድርገህ አስበው። ሲቀጥል ደግሞ ወደፊት እንኳን እኔ ብሞት እንኳን የኔ ንብረት የሚወስደው እሷ አይደለችም፣ ለእርዳታ ድርጅት ነው መስጠት የምፈልገው እንጂ እሷ በምንም አይነት መልኩ ከኔ 5 ሳንቲም ልታገኝ አትችልም በማለት እንግዲህ የገንዛ ልጇን አስጠንቅቃለች። አሁን ላይም ውሸት በውሸት ትደራረቢያለሽ፣ አንቺ ውሸታም አይሰለችሽ በማለት እንግዲህ ያው ቃልንም በጥፊ አጩላታለሽ ማለት ነው ወይዘሮ ሰላም። ስለዚህ አሁን ላይ እንግዲህ የቃል ጉዳይ እንዳለ ፍርስርሱ ወጥቷል። ብሌን ይህን ነገር ተሳክቶላታል ማለት ነው እና አሁን ምን ማድረግ እንዳለባት እጅግ በጣም ግራ ገብቷታል ቃል ማለት ነው። ምክንያቱም ወይዘሮ ሰላም ወሰናለች ማለት ይቻላል። ከቤቴ ውጭልኝ፣ እንዳንቺ አይነት አረመኔ ጨካኝ ልጅ
በፍጹም ሊኖረኝ አይገባም። ስለዚህ ከቤቴ ውልቅ ብለሽ ውጭልኝ በማለት ልብሶቿን አስተካክላ ሰጥታታለች ማለት ነው። በሚቀጥለው ፓርት በእርግጠኝነት ከቤት ውልቅ ብላ ትሄዳለች ብለን ተስፋ እናደርጋለን ማለት ነው። ሌላው እንግዲህ አሁን ላይ ሳሚ ማለት ነው እንዲሁም አልማዝንም አመስግኗል ስለ መንጣቷ ማለት ነው። አልማዝም እኔም በጣም አመሰግናለሁ፣ እኔ ክፉ ነኝ፣ ብዙ ነገሮችን አድርጊያለሁ በማለት ጥፋተኛና እንዲሁም ደግሞ በመጸጸት መልኩ እየተናገረች ትገኛለች። ሳሚም እኔም በጣም ክፉ ነበርኩኝ፣ አሁን ነው እንጂ በፊት በጣም ክፉ ነበርኩኝ በማለት በፊቱን ስራውን እያስታወሰ ነበር ከአቶ በኃይሉ ጋር በመሆን እንዲሁም ደግሞ ብሌንን እንዳፈናት ምናምን ነገር ያንን መጥፎ ጊዜያትን እያሰበ ነበረ ማለት ነው። እና ማንም ሰው በቃ ያ ነገር ስላለ መጥፎ ነው አይባልም። ስለዚህ አታስቤ አስፈራርቼም ቢሆን ወደዚህ እንድትመጭ ስላደረግኩኝ ስለተጫንኩሽ ደግሞ ይቅርታ በማለት እንግዲህ ሳሚ በሰላም ያው ራሷ አልማዝ ወደ ቤቷ እንድትመለስ አድርጓል። በነገራችን ላይ ያው የወይዘሮ አልማዝ መንጣት አንደኛ ያው ሰላምን ነፃ አድርጓታል። ንብረቷም እንዳይወረስ ሆኗል። እሷም ነፃ ሆናለች። ሲቀጥል ደግሞ ሁልጊዜ የምትደበቀው ሰው አየኝ ሰው አላየኝ እያለች የምትወጣው ማለት ነው ራሷ ወይዘሮ አልማዝ ነፃ ወጥታለች ማለት ይቻላል። አሁን ላይ እንግዲህ አቶ በኃይሉ ነው። አቶ በኃይሉ ብሌንን ለመበቀል እጅግ በጣም ስግብግብ ብሎ ተነስቷል ማለት ነው። ምክንያቱም የዘመናት እቅዴን ሀሳቤን ነው ያሰፈረሽብኝ፣ ስለዚህ እበቀልሻለሁ፣ እንዴት እንደምበቀልሽ ደግሞ እኔ አውቃለሁ በማለት እንግዲህ ሳሚ ጠፍጠፍ አድርጎ እንግዲህ ከደበደበው ቦታ ተነስቶ ቀጥታ ወደ ወይዘሮ ገነት ቤት አምርቷል ማለት ነው። ወደ ወይዘሮ ገነት ቤት በሄደበት ሰዓት ላይ እንግዲህ ወይዘሮ ገነትና እንዲሁም ደግሞ ጎረቤቷ እያወሩ ነበር። ልጆቼ ብነግራቸው አልሰማሉኝ። በነገራችን ላይ ከአቶ በኃይሉ ጋር እንደዚህ ከእሱ ጋር መሟገት ይቅርባችሁ፣ እሱ በጣም ክፉ ሰው ነው በማለት ከዚህ በፊት ወይዘሮ ገነት ተናግራ ነበረ ማለት ነው። ግን ደግሞ ዳግም ምን አለ? እኔም ከጎኗ ሆናለሁ። ሰላምን በጣም መልካም ሴት ነች። እሷ ስትጨነቅ እንደዚያ ሆኖ ስትታይ ራሱ ዝም ብሎ ማየት አይቻልም። ታውቂያለሽ፣ ብሌን ደግሞ ደረቅ ነች። ያሰበችውን ነገር ከማድረግ ወደ ኋላ አትልም። እናቴ ሲሆን በሀሳብ እርጃት፣ ካለዚያ ደግሞ ታያት በማለት እንግዲህ እናቱን ወይዘሮ ገነትን መልሶላት ነበር። እና ይሄ ይመጣል ብላ ነው እንግዲህ ወይዘሮ ገነት የፈራችው። ከዚህ በፊትም በባሏ ብዙ ነገሮችን አቶ በኃይሉ ስላደረሰባት ማለት ነው። እና ምንድን ነው ያለቻት ጎረቤቷን ስለ ልጆቿ አልሰሙኝም ከአቶ በኃይሉ ጋር በቃ ግብ ግብ ገጥመዋል ብላ ስትናገር አቶ በኃይሉ እኮ አዎ በጣም ክፉ ሰው ነው እያለች እንግዲህ ጎረቤቷ ስለ አቶ በኃይሉ መናገር ጀመረች። እንዴ ቆይ አንቺ አቶ በኃይሉን በዚህ ልክ የት ነው የምታውቂው? ትተዋወቃላችሁ እንዴ? በማለት ጎረቤቷን ትናገራለች። ያው ጎረቤቷ በነገራችን ላይ ምንም ሲሆን ከወይዘሮ ገነት እየወሰደች አቶ በኃይሉ ብር ስለሚሰጣት እያንዳንዱን የወይዘሮ ገነት እቅድና ሀሳብን አሳልፋ እየሰጠች የምትፈልገውን ወረቀትም ከራሷ ቤት እያነሳች ስትሰጣት ማለት ነው። እጅግ በጣም አራጅ ጓደኛ ነች። በነገራችን ላይ አንዳንድ በጣም ስለእናንተ የሚያስብ ስለእናንተ የሚጨነቅ ጓደኛ መስሎ ቀርቦ ምን ያክል እንደሚገዘግዛችሁ አንዱ መለያ ነች እሷ ጉረቤቷ ማለት ነው። እና በዚያን ሰዓት እንዴት ነው ስለ አቶ በኃይሉ በዚህ ልክ የምታውቂው? ኧረ እንዴ እኔ አላቅም፣ ጠረጠርሽኝ እንዴ መሆኑሽ ነው እንዴ? ያን ጊዜ እንደጠረጠርሽኝ አሁንም እንደዚያው ነው? ልብሽ ቂም ይዟል እንደ ያለች፣ አይ እኔ ቂም አላዘም፣ ግን ሁኔታሽ በጣም ገርሞኝ ነው በማለት ወይዘሮ ገነት ትናገራለች ማለት ነው። እና በዚያ ሰዓት እንግዲህ አቶ በኃይሉ መጥቷል፣ ፍጥጥ ብለዋል ማለት ነው። እና እጅግ በጣም ነው የፈሩት። እንግዳ ተብያዋን በጣም ፈርታለች። ወይዘሮ ገነትም እጅግ በጣም ነው የፈራችው የተንቀጠቀጠችው። እንግዲህ አቶ በኃይሉ ምን ሊያደርግ ይችላል የሚለውን ነገር እጅግ በጣም አሳሳቢ ጉዳይ ነው የሚሆነው አቶ በኃይሉን ማለት ነው። ሳሚም ዳግምም አንድ ላይ በመሆን ምክንያቱም ሳሚም በራሱ በአቶ በኃይሉ ብዙ ስቃይ ስለደረሰበት እና አንድ ላይ በመሆን መበቀል መቻል አለባቸው ብዬ ነው የማስበው። አቶ በኃይሉ መውደቅ አለበት። በጣም ሀያል እያሰኘው ይገኛል። ስለዚህ እሱን መገርዘዝ አለባቸው ብዬ ነው የማስበው። እናንተም ሀሳብ አስተያየታችሁን በኮሜንት ላይ ማስቀመጥ ትችላላችሁ። ውድ ቻናል የተከታታዮች ቤተሰቦች በያላችሁ በሰላማችሁ ይብዛልኝ ለማለት እወዳለሁ። መልካም ጊዜ